ነገ ቬሎ ልንመርጥ የተዘጋጀን ሰዎች ዛሬ ላይ ቀኑ ደርሶ አልሄድም ማለት ምን ማለት ነው? እኔ ነገ ቬሎ እንመርጣለን ብለን ተነጋግረን የሰው ልጅ ሐሳቡን አይቀይርም እንዴ? ለምን ነው የሚቀይረው? ለምን ነው የምትቀይሪው? የፈጣሪ ሐሳብ ነው እንዴ? የሰው ሐሳብ አንቺ አምሻል እንዴ? ሩታ ምን እየሆንሽ ነው? Subscribe to my channel. ማታወራን አይደል እንዴ? ነገ ቬሎ እንመርጣለን ምናምን ብለን ተነጋግረን ጨርሰን አይደለ? ከዛ ቅዳሜ ነው ጉዞ ወይንም እሁድ ነው ጉዞ። ወዴት አለ ዶክተር አብይ? ማን ነው አብርሽዬ? ሩቲ ዛሬ ደግሞ ሌላ ሐሳብ ቀየራችሁ እናትያ። ሌላ ነገር አመጣችሁ። የዱባይ ነገር ሊቀር ነው። እኛ ዱባይ ላይ ጫፍ በር ላይ ቆመን እየጠበቅናችሁ ነው እንግዲህ አቀባበል ለማድረግ። ቤሎ ደግሞ በሚመረጥበት ሰዓት አልሄድም ብለሽ መቀረት የለብሽም ሩቲ። አዎ ለማንኛውም ተስማሙና እስኪ ግቡ አንዴ። ዛሬ ላይ መጥተሽን ነገር ማውራቱ አግባብ ነው አንቺ? አግባብ ነው ወይ? አስፈላጊ አይደለም። በቃ ምን አስፈላጊ ነው? ምን ጫነቀው? በቃ የማይሆን ከሆነ አልሆንም ነው አለቀ። ከኢትዮጵያ እስከ ዱባይ ወጥተህ የምታደርግልኝ ቀለበት ወይ ደግሞ ሰርግ ከአቅሜ በላይ የሆነብኝ ነው። እዚሁ ኢትዮጵያ ላይ ሰርግልኝ ለማለት ፈልገሽ ነው ሩትዬ? ሰርጉ ምንድነው? ጾም ይውጣ አልተባለም? ለማንኛውም እስኪ ግቡ እንጂ ግቡ። እንዴ እኔ ተጨናንቄ ያለው ብዬሻለሁ እንዴ? እኔ ኩርታ ያንቺን ለማስደሰት ብዬ ከማንም እንትን እንዳታንሽብኝ ብዬ ነው አይደለ? የተሻለ ቦታ ወስጄ አንቺን ለማዝናናት ያንቺን ፕሮግራም ከፍ ለማድረግ ነው እንጂ ፕላኔ ቬሪ ናይስ ምርጥ ፕላን ነው። ያንተ ፕላን ጥሩ ነው። እና እንግዲህ ዱባይ ላይ መታችሁ እዚህ ባቴ ሹር ጉድ እያላችሁ እንግዲህ ፍታ እያላችሁ ማሳለፍ አለባችሁ። በእውነት መቅረት የለበትም እንዴ? ደልቶኝ ወይንም ገንዘብ ኖሮኝ እና እንትን ብዬ አይደለም እኮ ታውቂያለሽ እንዴት ሆኜ ነገሮችን እያስኬድኩ እንዳለው ማለት ነው። እዚህ ጋር ነገር አለ ውስጥ አለ ኩለር አለ ማለት ነው። እይተዋን አያችሁ እናንተ ነገሩ የሚከፈልላት ዋጋ እየተዋጠላት አይመስለኝም። ምን ነው ከኋላው ሌላ ችግር አለ እንደ ሩትዬ? እናቱ አይዞሽ፣ አይንሽን ቀዳ አድርገሽ በደንብ በፍቅር አይኔ እንግዲህ ፍጥጥ ወለሽ ስታዩ ምናምን ነገር አስፈራራሽኝ። እንኳን እሱ እኔ ራሱ ድንጉጥ አረሽኝ። ለማንኛውም ተስማሙበትና ሱርጋችሁን እንግዲህ በ30 የተባለው ቅዳሜና እሑድ አይቀርም። እሺ እንዴ ዛሬ ላይ ዝም ብለሽ ከመሬት ተነስተሽ መጥተሽ የኔን ቅስም ትሰብሪያለሽ እንዴ? እኔ ማታ ተነጋግረን ይሄን ለነገ ቀጠሮ አስይዤ ምናምን ነገር እዚህ ቬሎ ለመብራት ምናምን ተዘጋጅተናል። ገባ እንዴ? እንደዚህ ተዘጋጅተን ሁሉ ነገር ጨርሰን ውርሽ አይቀርም ትሄዳላችሁ። ማን ነው ሩትዬ? ሐሳብ እያስቀየረሽ ያለው ማን ነው እናትያ? መቼም ያው ይሳቅ ከሆነ ያው በጣም ምርጣውን መወዳት ይሄት ብሎሻልና ለማንኛውም በቀደም የተስማማችሁ ነገር እንዳረሽ እሺ እናቴ። አዎ ቀጥሉ እስኪ። እግዚአብሔር ነው ሲቀጥል ደግሞ ያመመኝ ነው ራሴ ሲጀምር ሲጨናነቅ ያመመኝ ስለሆነ ማኪያቱ ተጠበቀ። እንደፈለገች ችግር የለውም አትይጂ፣ በቃ ምንም ችግር የለውም። እዚሁ እናሳልፋለን። እኔ ሁሉ የለፋሁት ለሷ ብዬ ነው አይደለ? ይሄንን ነገር ካልገባት ግን እግዚአብሔር ነው ማለት ይመቻት። እኔ ምንም ችግር የለውም በቃ ውርሽ። እንደዛ ከሆነማ አብሩሽዬ ምን ነው ተስፋ መቁረጥ የለብህም። ምናልባት ፕራንክ እየተደረክ ሊሆን ይችላል። ስለዚህ ያው አቋምህን ለማየት ፈልጋ ሊሆን ይችላልና ትሮጋጋ ወንድሜ ትሮጋጋ ትሄዳለች። አብሽር ተረጋጋና መጨነቅ ሁሉ ነገር ያለበት አብርሽ በቃ ተስፋ አስቆረጠች እንደ ወንድ ልጅ ተስፋ አይቆርጥም። አብሩሽዬ ጥላት አትሄድ፣ ወዲህ ተመለሰባት። አዎ ምን መሰለህ ሮዳን ይዞኛል እንጂ በደንብ ፍጥፍት ነበረ። እውነቴን ነው የምልህ። ለማንኛውም ወዲህ ተመለስና አባትያ ያሉ ነገር ትሮዳዱ። እሺ እንደዛ ነው የሚሻለው። ተመለስ አባቴ። ሰሞኑን ትንሽ ፕራንክ እኔ ጋር ጠፍቷልና ያንን ፕራንክ መመለስ አለብኝ። በእርግጥ ባለፈው ከአቤል ጋር አንድ ፕራንክ ሰርቻለሁኝ። ዛሬ ደግሞ በድጋሚ ሌላ ተጨማሪ ፕራንክ ይዤላችሁ መጥቻለሁ ማለት ነው ፋሚሊዎች። ደግ አደረግሽ፣ እንኳን ዲና መጣሽ። ምርጡ ፍራንክ ነው ይዘሽ መጣሽ። ነገር ግን አቶ አብርሽ ልባቸውን ድንጉጥ አርገሻልና ነገሩ ከባድ ነው። በሰርጋችሁ ቀን እንደዚሁ ማድረግ የለብሽም ብዬ አስባለሁ። ለማንኛውም ወደ ሐሳብሽ ግቢ እስኪ። እና ዛሬ እንግዲህ በጣም ከበድ ያለ የምር ከበድ ያለ ነው። እንደኔ ሳስበው ከበድ ያለ ነው። ምክንያቱም በእንደዚህ አይነት ሁኔታ ውስጥ እንደዚህ አይነት ነገር ከኔ አይጠበቅምና እውነት ነው። በዛሬ ቀን ካንቺ አይጠበቅም። ይሄ ከበድ ያለ ብቻ ሳይሆን ጫን ያለና ሩጎጥ ያለ ነው እናቴ። ከባድ ነው። ምክንያቱም ባለፈው ስትታረቁ የተለያዩ ነገሮችን ቃል እየተጎባባችሁ ስለነበረ ዛሬ በሰርጉ ቀን ደግሞ ያው የተወሰነ ቀን ቀርታለች። ወደ ዱባይ ትመጣላችሁ እያለን እንቀራለን አልመጣም ስትዩ ይደነግጣል እኮ እናቴ። ጎንበስ ቀና እያለ ብዙ ነገር ለማሳካት ልፋት
ውጣ ውረድ ዳገቱ ቁልቁለቱን በቃ በህልሙም እየተሻገረ ያለው ሀገር አንሻገርም ስትዩ አስበሽዋል እናቴ? ለማንኛውም ሐሳብሽን ቀጥይ እስኪ። ፕራንክ ለማድረግ ያሰብኩት ስለዚህ የሰው ተስማምቶልኛል፣ እሱን ጠርቻለሁ። ፕራንክ ላደርገው ያሰብኩት ደግሞ አብርሽን ነው ማለት ነውና ፕሮግራሙ የኔና አብርሽ ነው። በኔና በአብርሽ ፕሮግራም እኔ አልሄድም ማለት አይከብድም? በጣም ከባድ ነው በእውነት እና እሱም ጭራሽ ይሄን ነገር አይጠብቅም በእርግጠኝነት ምክንያቱም እኔም እሱም እኩል ነው ማለት እየተሯሯጥን ያለ ነው ለዚህ ፕሮግራም ማለት ነው። እንግዲያውስ እኛም እንመርቃችኋለን። መንገዳችሁን ያሳምርላችሁ፣ ያሰባችሁትን ያቀዳችሁትን ያሳካላችሁ፣ ሸረኛ ምቀኛን ያርቅላችሁ፣ ትዳራችሁ ያማረ የሰመረ ያደርግላችሁ እንላለን። ሐሳባችሁን ቀጥሉ። እንደነገርናችሁ ቀን በጣም ጥቂት ቀን የቀረን ዛሬ ምንድነው ቀን ወደ አንድ ሳምንት ገደማ ማለት ከዚህ በኋላ ዛሬ ጀምሮ መች ነው ቅዳሜ ኦር እሁድ ወይ ሰኞ እንደዛ ባለው። እኔ ግን አንድ ጥያቄ አለኝ ማለት ትኬት የሚቆረጥበት ቀን አይታወቅም እንዴ? ቅዳሜ፣ ሰኞ፣ እሁድ ምን ነው ተምታታባችሁሳ? ትኬት አልተቆረጠም እንዴ? ወይስ በተፈለገ ሰዓት ትኬቱ ይመጣልና ነው በእጅ አልገባም ነው? አይዟችሁ። ለማንኛውም ወደ ዱባይ ጉዞ ወደ ዱባይ ትመጣላችሁ፣ እንቀበላችኋለን። አይዟችሁ እንመጣለን ማለት ነው። ስለዚህ በዛ ቀን ውስጥ ከእናንተም ጋር እንገናኛለን ብዬ ተስፋ አደርጋለሁ። እንግዲህ መጀመሪያ ስገባ ማየት የምፈልገው እናንተን ነው። እኛም ቁጭ ብለን ዝግጅታችን ጨርሰን እየጠበቀን ያለ ነው እናንተን ነው። አብርሽና ሩቲት ይመጣል እያለን በጉጉት እየጠበቀን ነው። ያ ረቢ ከወንጀል አጽዳን፣ ያ አላህ እርጋታን ስጠን፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን። ውሳኔን እንድቀይር ያደረገኝ ነገር አለ። በስንትና ልነግርህ እኮ ነው እና ውሳኔን እንድቀይር ያደረገኝ ነገር አለ። ውሳኔ የቀየርኩት ውሳኔ ደግሞ ምን መሰለክ? ዋት ኦ ማይ ጋድ ያው ሰሞኑን ያለው ሽርጉድ ምናምን እንዳለው ሆኖ በእንደዚህ አይነት ሁኔታ ውስጥ የኔ ሐሳብ መቀየሩ በጣም አስፈላጊ ነው ብዬ ባላስብም ነው ግን ደግሞ ግዴታ ሆኖ ስላገኘሁት ሐሳቤን ቀይሬያለሁ። የምን ማሰብ ዱባይ ልንሄድ የነበረውን ነገር ትቼዋለሁ። ነው ለምን አልሄድም? ለምን በቃ መሄድ አልፈልግም። አስፈላጊ መስሎ አልታየኝም። እዛ ድረስ ሄዶ ምናምን ሌላ እውነት ለመናገር ቀልድ ነውና ፕሮግራማችሁን አጠናቃችሁ ሁሉ ነገር አዘጋጅታችሁ አስተካክላችሁ ውጣ ውረዶችን የሚያስፈልጉ ነገሮችን በሙሉ ካዘጋጃቻችሁ በኋላ ፕሮግራማችሁን እንደዚህ አይነት የሚያበላሽ ነገር ቢመጣና ቢከሰት ምን አይነት ስሜት ይሰማችኋል? እንዴትስ ታደርጉ ነበር? እንደዚህ አይነት ሐሳቦችን በምን ሁኔታ ትቀይሩ ነበር? እንዴት አድርጋችሁ ትቋቋሙት ነበር? አይከብድም? በጣም ይከብዳል። ነገር ግን ይሄ ፕራንክ ነው ኦሬዲ። ግን እንደዚህ አይነት አጋጣሚዎች ቢከሰቱ እችሎ ማለፍ እንጂ ሌላ ምን ማድረግ አይቻልም። ለማንኛውም ውድና የተከበራችሁ ብርቅዬና ድንቅዬ የሆናችሁ ውድ ቤተሰቦቼ ወዳችሁና ፈቅዳችሁ እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሁላችሁንም ባላችሁበት አላህ ይጠብቃችሁ። ሁላችሁንም ለአላህ ብዬ ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ነገር መፍጠሩ ተገቢ ነው ብዬ አላስብም። እንዴ አስፈላጊ አይደለም። እንዲመታንተናለን አለን አይደል እንዴ? Subscribe to my channel.